ባይናንስ ዋሌት ለጀማሪዎች እንዴት አካውንት መክፈትና ትሬድ ማድረግ እንደምንችል አሳያችኋለሁ ማለት ነው። እንግዲህ ዛሬ ስለ ክሪፕቶ ከረንሲ እንዲሁም ስለ ዓለማችን ትልቁ የንግድ ዋሌት ስለሆነው ባይናንስ እናያለን። ብዙዎቻችሁ በስልካችሁ ብቻ እንዴት ክሪፕቶ መግዛትና መሸጥ እንደምትችሉ ጠይቃችሁኛል ማለት ነው። በዚህ ቪዲዮ እንግዲህ እንዴት አካውንት እንደምትከፍትና ትሬድ ማድረግ እንደምንችል አብረን የምናይ ይሆናል። ባይናንስ ምንድነው ስንል እንግዲህ ባይናንስ በመቶዎች የሚቆጠሩ ዲጂታል ገንዘብ ስንል እንደ ቢትኮይን፣ ኢተሪየም እና ሌሎች ዲጂታል ገንዘቦች ወይም ክሪፕቶ ከረንሲዎችን የያዘ ትልቅ ዋሌት ወይም መድረክ ነው። እንግዲህ ባይናንስን ለምን መጠቀም አስፈለገ ከተባለ ብዙዎቻችን ባይናንስን ኢትዮጵያ ውስጥ ሆነን እንጠቀማለን። ዝቅተኛ የግብይት ክፍያ ወይም ሎ ፊ አለው። ባይናንስ ከፍተኛ ደህንነት ወይም ሃይ ሴኩሪቲ ስላለው ብዙዎች ይጠቀሙታል ማለት ነው። ሌላው በኢትዮጵያ ውስጥ ፒቱፒ ወይም ሰው ለሰው አማካኝነት በብር መግዛት እና መሸጥ የምትችሉበት መንገድ ስላለ ሰዎች ይህንን የባይናንስ አካውንት እየተጠቀሙት ይገኛሉ ማለት ነው። አካውንት እንዴት ነው የምንከፍተው እንዲሁም ቬሪፊኬሽን እንዴት ነው የምናደርገው የሚለውን ስናይ እንግዲህ በመጀመሪያ ሳይን አፕ ያላደረጋችሁ በሊንኩ አማካኝነት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በኢሜል ወይም በስልክ ቁጥራችሁ መመዝገብ ትችላላችሁ ወይም ሳይን አፕ ማድረግ ትችላላችሁ። እንደምታዩት በዚህ መንገድ በስልክ ወይም በኢሜል ሳይን አፕ ካደረግን በኋላ አካውንታችሁ እንግዲህ KYC ወይም አይዴንቲቲ ቬሪፊኬሽን ይጠይቃል ማለት ነው። ምክንያቱም ቬሪፋይ ካላደረጋችሁ እያንዳንዱ ግብይት ትሬድ ማድረጋችሁን ፒቱፒ መጠቀማችሁን ስለዚህ ግዴታ ቬሪፋይ ማድረግ ይጠበቅባችኋል። ቬሪፋይ ለማድረግ በፓስፖርት ወይም በናሽናል አይዲ መጠቀም ትችላላችሁ ማለት ነው። በእነዚህ አማካኝነት ቬሪፋይ አድርጋችሁ አካውንታችሁን በትክክል መጠቀም የምትችሉበትን መንገድ ይከፍትላችኋል። ይህ የእናንተን ገንዘብ ከስርቆትና ከሌሎች ችግሮች መከላከል የምትችሉበት ነው ማለት ነው። ስለዚህ ቬሪፋይ ማድረግ ይጠበቅባችኋል። ሌላው ከሴኩሪቲ አንፃር በጉግል አውቶንቲኬተር ወይም በኤስኤምኤስ ኮድ መጠቀም መርሳት የለባችሁ ማለት ነው። ኢትዮጵያ ውስጥ ሆነ እንዴት ነው መግዛት የምንችለው ወይም ፒቱፒ ትሬዲንግ የምንለው ማለት ነው። እሱን ነው ማሳያችሁ። እንግዲህ ይህ ኢትዮጵያ ውስጥ በጣም አስፈላጊ ክፍል ነው። በጣም በአካውንታችን ለምሳሌ በባንክ አካውንታችን በንግድ ባንክ ሊሆን ይችላል፣ ቴሌብር፣ ሌሎችም ባንኮች አማካኝነት USDT ወይም ዶላር በመግዛት ምን ማድረግ እንችላለን? ትሬድ ማድረግ የምንችልበት እድል አለ ማለት ነው። ስለዚህ እንዴት ነው ትሬድ ማድረግ የምንችለው የሚለውን ስናይ እንደምታዩት ወደ ፒቱፒ ትሬዲንግ እንገባለን መጀመሪያ ላይ። ከዛ ባይ እና ሴል የሚል አለ። ስለዚህ እኛ መግዛት ነው የምንፈልገው፣ ባይ የሚለውን እንመርጣለን። ሌላው እንግዲህ እዚህ ጋር የተዘረዘሩ ሰዎችን ያመጣላችኋል ማለት ነው። የሚሸጡበት ዋጋ አለ። እንዲሁም እናንተ ከነዚህ መካከል መርጣችሁ የምትፈልጉትን ሰው ከምትፈልጉት ሰው መግዛት ትችላላችሁ። ብዙ ሽያጭ ያከናወኑ ሰዎችን እናንተ መምረጥ ይጠበቅባችኋል። በዚህ መንገድ ቬሪፋይድ የሆኑትን መምረጥ አለባችሁ ማለት ነው። ላለመጭበርበር ትክክለኛ የሆኑ ሻጮችን እናንተ በዚህ መንገድ መምረጥ ይጠበቅባችኋል።